ደግሞ የኩል ፕሮግራማችን ነው የስራ ባልደረባችን ሊያ ኤልያስ ለአንድ ድርጅት የብራንድ አምባሳደር ትሆናለች የመረጥናት ታታሪ ናት እንግዲህ ጥሩ ተከፍሎኛል ይሄንን ነው ይሽ ማጅራቲን ከምን ምን ያህል ይያልኩ ጀርመን ሀገር ላይ ፋሽን ኢንዱስትሪ ላይ ያለ ፕሮዳክቶችንም እናስገባለን ፋሽን ላይ ሊያ ራስን ነው እንደምናላችሁ ሪማሌክስ ነኝ ይህ ደግሞ የኩል ፕሮግራማችን ነው ዛሬ በኩል ፕሮግራማችን እንግዲህ የስራ ባልደረባችን ሊያ ኤልያስ ለአንድ ድርጅት የብራንድ አምባሳደር ትሆናለች እስኪ ድርጅቱ ምንድነው ስምነታቸውስ ምን ይመስላል የሚለውን አስቃኝቼ ወረናንተ የማድረስ ይሆናል እንደተለመደው ቆይታችሁ እንዳይለየን لي በጣም ለስሎኛል አንቺ ወወርሻል ደግሞ በጣም ነው የሚያምርብሽ በጣም አመሰግናለሁ እንግዲህ ዛሬ የኒልስ 24 ብራንድ አምባሳደር ሆነሻልና ምን ተሰማሽ እስኪ ደስታሽ ነጋሪ በጣም ደስ ብሎኛል እንግዲህ ይሄንን እድል በማግኘቴ ትልቅ ደስታ ነው የተሰማኝ እውነት ነው እኛም ላንቺ በጣም ደስ ብሎናል እንግዲህ በአርት ቲቪ ስም እዚህ ደስታችንን ገልጫለሁ እኔ እስኪ ኒልስ 24 ደግሞ በምን አይነት ስራዎች ላይ ነው የሚሰራው ድርጅቱ ምን ላይ ተሰማርቶ ይሰራ ይገኛል የተወሰነ ነገር በይ እሺ ኒልስ 24 እንግዲህ ጀርመን ላይ ነው መቀመጫቸውን ያደረጉት እዚህ ደግሞ ለኢትዮጵያ ሀገራችን የተለያዩ ምርቶችን እዚህ ሆነን ማዘዝ ማንችለው እዚሁ ሀገራችን ላይ አፕሊኬሽኑን ዳውንሎድ በማድረግ ብቻ እንድናስ የሚያደርግ ሶሉሽን ነው ይዞልን የመጣው እንግዲህ ብዙዎቻችን አንቺንም እኔንም ጨምሮ የፈለግነውን ፕሮዳክቶች በስልካችን ማዘዝ አንችልም ነበር ምክንያቱም የተለያዩ ክሬዲት ካርዶችን ይጠይቀን ነበር አሁን ግን በኒልስ 24 ምክንያት ቤታችን ቁጭ ብለን የፈለግነውን ፕሮዳክቶች ብራንዶች ልብስ ሊሆን ይችላል የፋሽን እቃዎች ቢዩቲዎች የቤት እቃዎች ምግቦች የመሳሰሉትን ነገሮች በቀላሉ ስልካችንን በመጠቀም ኦርደር አድርገን ቤታችን ድረስ ሌላው ለየት የሚለው ቤታችን ድረስ ነው ዴሊቨሪ ቢደረግልን ስለዚህ ይሄ እንግዲህ ትልቅ የምስራች ነው ብዬ አስባለሁ እውነት ነው ትልቅ የምስራች ነው እስኪ በደንብ ደግሞ ምን አይነት ስራዎችን ወደፊት ለመስራት እንዳሰባችሁ ንገሪኝ እስኪ እሺ እንግዲህ በቀጣይ የምንሰራው የተለያዩ ለሶሻል ሚዲያ የሚሆኑ ማስታወቂያ ስራዎች ይኖሩናል ከዛም ባሻገር ደግሞ ኒልስ 24 እንግዲህ ዛሬ ነው ላውንች የተደረገው ስለዚህ ስለ አፕሊኬሽኑ በደንብ ለማብራራት የኔም ፕላትፎርም ላይ ሊሆን ይችላል የኒልስ 24 የራሳቸው አካውንትም ላይ ሊሆን ይችላል የተለያዩ ማስታወቂያዎችን ቢልቦርድም ላይ የተለያዩ ስክሪን ቪዲዮዎችም ላይ ከዚህ በኋላ በቀጣይ በደንብ እንሰራለን ማለት ነው እኛም እንግዲህ እንጠብቃለን እስኪ ያው ብራንድ አምባሳደር ሲባል ደግሞ በትልቅ ገንዘብ ነውና ብዙ ስምነቶች የሚደረጉት እንደው የክፍያውን ነገር እስኪ እንግዲህ ጥሩ ተከፍሎኛል ይሄንን ነው ይሽ ማጅራቲን ከምን ምን ያህል ይያልኩ ጥሩ ከፍለውኛል ከገንዘቡ የሚበልጥ ግን እውነት ለመናገር ሀገራችን ላይ በጣም የሚያስፈልግ ነገር ስለሆነ ይሄ አፕሊኬሽን ለዚህ አፕሊኬሽን እኔን በመምረጣቸው ራሱ በጣም ኩራት ይሰማኛል ምክንያቱም እንደ አንድ ግለሰብ እኔ ራሴ የሚያስፈልገኝ አፕሊኬሽን ነበረ ምክንያቱም የምፈልገውን እቃ ሀገሬ ላይ ቁጭ ብዬ ማዘዝ የሚያስችል አፕሊኬሽን በኖረ እል ነበርና ይሄንን ፕላትፎርም ስለፈጠሩልን በጣም ደስተኛ ነኝ እና ከነሱ ጋር አብሬን በመስራት በጣም ደስተኛ ነኝ ዛሬ እንግዲህ በራሽ ፕሮግራም እኔ ነኝ የመጣሁት ኩልን ይዤ ሁሉ ጊዜ እንግዲህ የእንግዶችን የሆነ በፕሮግራምሽ ላይ የምታቀርቢያቸው ሰዎች ፋሽን ለእናንተ ምንድነው ያስጠይቃለሽና እስኪ አንቺ ደግሞ ዛሬ ንገሪኝ ፋሽን ለሊያ ምንድነው ፋሽን ለሊያ ራስን መሆን ነው እውነት ለመናገር ፋሽን ለኔ ራሴ ነው የመገኘት ነው የሄድኩበት ቦታ ላይ ኮንፊደንስ ሆኜ
ለሚመጥነው ቦታ የሚመጥነውን ልብስ ለብሼ ሲሄድ ነው ፋሽን ብዬ የምገልጸውና ፋሽን ለኔ ራስን መሆን ነው። በጣም ደስ የሚል አገላለጽ ነው ሊና። እስኪ ኔት 24 ደግሞ ከፋሽን ጋር የሚያገናኘው ነገር አለ ወይ? ምን ያገናኛል እስኪ? በደንብ ይገናኛል። እንግዲህ ኔት 24 ላይ የተለያዩ ብራንዶችን ቅድም እንዳልኩሽ የምንገበያይበት ፕላትፎርም ነው። እንግዲህ እዛ አፕሊኬሽን ላይ ከፋሽን ጀምሮ የቢዩቲ እቃዎችን ፋሽኖችን ልክ እንደ ዛራ አይነት ብራንዶችን እዛ ላይ ማግኘት እንችላለን። ስለዚህ ቤታችን ቁጭ ብለን እነዚህን ፕሮዳክቶች ዳውንሎድ አድርገን ስልካችንን ብቻ በማዘዝ ቤታችን ድረስ ዴሊቨሪ የሚያደርግልን አገልግሎት አለ። በተጨማሪ ያልነገርኩሽ ደግሞ ኔት 24 ለኢትዮጵያ ሀገር ብቻ አይደለም አገልግሎቱን የሚሰጠው። አሜሪካን ሆኖ ኢትዮጵያ ሀገር ላይ የተለያዩ ፕሮዳክቶችን ቢፈልጉ ልክ እንደ ባልትና የሀገር ባህል ልብሶችን ወዘተ እዚህ ሀገር ላይ የሚያስፈልጋቸው ፕሮዳክቶች እንኳን ቢኖር እዚሁ ሀገር ላይ ያሉትን ፕሮዳክቶች ወደ ውጭ ሀገርም የሚያደርግ ቱ ዌይ ያለው አፕሊኬሽን ነው። ስለዚህ ኢትዮጵያ ሀገር ላይም ደግሞ የምትፈልጉት ነገር ካለ በኔት 24 አሜሪካን ሆናችሁ መቀበል ትችላላችሁ። እኛም ሀገር ላይ ለሚገኙ ሰዎች ደግሞ እንዳልኩሽ በዴሊቨሪ መልክ ቤታቸው ድረስ ነው የሚመጣው። ለየት የሚያደርገው እሱ ነው። ቤታቸው ድረስ ነው ዴሊቨሪ የሚያደርገው። ፍሪ ዴሊቨሪ ነው። ከ6 እስከ 10 ቀን ባለው ጊዜያቶች ውስጥ እቃው ዴሊቨሪ ይደረግላችኋል ማለት ነው። ስለዚህ በጣም ቀላል ነው። እንግዲህ ለሁላችንም ብዙ ነገሮችን የሚያቀልን አፕሊኬሽን ነው ብያስባለሁ። በጣም ደስ ይላል። ከመለየታችን በፊት ደግሞ ማስተላለፍ የምትፈልጊው መልእክት ካለ እንዲሁም ደግሞ ኔት 24ን በአፕ ስቶርም ሆነ በፕሌይ ስቶር ላይ አውርደው ተመልካቾቻችን እንዲጠቀሙ ግብዣሽን እንስማ ካንቺ። እሺ በመጀመሪያ ሪሚዬ በጣም አመሰግናለሁ። በጣም እናመሰግናለን። ደስ ብሎኛል። ስለመጣችሁና የደስታዬ ተካፋይ ስለሆናችሁ በጣም አመሰግናለሁ። በመቀጠል እንግዲህ ኔት 24 ለሁላችንም አሪፍ የሆነ ኦፖርቹኒቲ ይዞልን መጥቷል። ቤታችን ቁጭ ብለን ማዘዝ እንድንችል የፈለግነውን ፕሮዳክቶች ቤታችን ቁጭ ብለን እንድናዝ የሚያደርግ ትልቅ አፕሊኬሽን ይዞልን የመጣው። ስለዚህ እናንተ የሚጠበቅባችሁ ስልካችሁን ከፍታችሁ ፕሌይ ስቶር ላይ ዳውንሎድ በማድረግ ኔት 24ን ተጠቀሙ ላለሁኝ። ላይፋችሁን ቀለል አድርጉ፣ አዘምኑ ላለሁኝ። አመሰግናለሁ። እኔም በጣም አመሰግናለሁ ልዬ። እንግዲህ እንደ ስራ ባልደረባ ብዙ ነገር ካንቺ እንጠብቃለን። ለዚህኛው ደግሞ በጣም ደስ ብሎኛል። በድጋሚ እንኳን ደስ ያለሽ። ቴንክ ዩ ሶ ማች። በቅድሚያ እስኪ እንታወቅ ማልበል። ሰላማዊት እባላለሁ። የኔት 24 ካምፓኒ ጀነራል ማናጀር ነው። መልካም። እስኪ ካምፓኒያችሁ እስከዛሬ ድረስ በምን ስራዎች ላይ ተሰማርቶ እየሰራ ይገኛል? እስካሁን ድረስ ምን አይነት ነገሮችን ሰርታችኋል? ኦኬ የሰራነው ምንድነው ዴሊቨሪ አገልግሎት ላይ እየሰራን ነበረ። ከተለያዩ ፓርትነሮች ጋር ከትላልቅ ፓርትነሮች ጋር አብረን እንሰራለን። በተጨማሪ ደግሞ በመሃል የሚገቡ አንዳንድ ከስተመሮች ከአንድ ቦታ ወደ አንድ ቦታ እቃ እንዲዘዋወርላቸው ከፈለጉ ያንን ዶክመንት ሊሆን ይችላል፣ ምግብ ሊሆን ይችላል፣ የተለያዩ ነገሮች ሰርቪስ እንሰጥ ነበር። እስካሁን ድረስ ያለን ያ ነበር። በአሁኑ ደግሞ አዲሳችሁ ላይ የመጣችሁት አዲሱ ነገር ምንድነው? እስኪ ዛሬ ያገናኘን ዋናው ነገር ይዘን የመጣነው ኔት 24 የሚል አዲስ ፕላትፎርም ነው። ያ ማለት ደግሞ ኢትዮጵያንና ዓለም አቀፍ የሆነ ግብይትን በቀላል ዘዴ ከህብረተሰቡ ጋር የሚያገናኝ ነው። ያ ማለት የተለያዩ አልባሳት ሊሆኑ ይችላሉ፣ እቃዎች ሊሆኑ ይችላሉ፣ ብራንድ ያላቸው ነገሮችን ከዚህ በፊት ቀጥታ ማናገኛቸውን ከውጭ ሀገር ወደዚህ ይዤ ሊመጣ ይችላል ማለት ነው ለአንድ ግለሰብ። ያንን ይዘን የመጣነው ያ ማለት ደግሞ እኛን ልዩ የሚያደርገን ከሁሉ የገበያችን አይነት ማለት ነው ልዩ የሚያደርገን ምንድነው? አንደኛ የራሱ የሆነ የመገበያያ ካርድ አለው። መልካም። እስከዛሬ ድረስ ደግሞ ከሰራቻቸው የተለያዩ ዲሊቨሪ ስራዎች ይሄኛውን ወደፊት ምን ላይ ደርሶ ማየት የምትፈልጉት እንዲሁም ደግሞ ምን ለየት ያለ ነገር ይዘናል ብለሽ ታስቢያለሽ? የዲሊቨሪ አገልግሎቱ ላይ ማለት ነው። የዲሊቨሪ አገልግሎቱ ላይ አሁን ባሉን ካምፓኒዎች አብረን ከሚሰሩት ፓርትነሮች ጨምረን የበለጠ ማለት ነው በሰፊው ለመስራት ተደራሽነታችንን ሰፊ ለማድረግ አስበናል። ያንን ያቀድ ነው። ትራንስፖርት ላይ ልንመጣ እንችላለን። የተለያዩ ስራዎችን በእኛ ካምፓኒ አማካኝነት በዴሊቨሪ በኩል ያሉትን ስራዎች ከሌላ ድርጅት ጋር አብረን እንሰራ በሰፊው ተዘጋጅተናል። ማለት እኛ የዴሊቨሪና አገልግሎት ተቀብለናቸው ለመስራት ማለት ነው። ዛሬ ደግሞ እንግዲህ ብራንድ አምባሳደራችሁን ይፋ አድርጋችኋልና በምን መስፈርት ነው ብራንድ አምባሳደራችሁን የመረጣችሁት? ስምምነታችሁስ ምን ይመስላል? ኦኬ የመረጥናት ታታሪ ናት፣ ጥሩ ናት ብለን የመረጥነው ጎበዝ ጠንካራ ሰራተኛ ስለሆነች ነው።
በዛ ምክንያት ነው የመረጥናት እና ደግሞ የኛን የያዝነውን ፕላትፎርም በደንብ ታስተዋውቅልናለች ብለን ግምት ውስጥ አስገብተናታል። እሱንም ደግሞ እንደምታደርግ ስለተማመንባት ነው የመረጥናት። ደስ ይላል። እስኪ ምን ያህል ጊዜ ነው ደግሞ ይህ ስምምነት የሚቆየው? ለመቀጠል አስባችኋል? አሁን የተፈራረማችሁት ለምን ያህል ጊዜ ሆነው? ኦኬ እንትን የለውም የጊዜ ገደብ የለውም። የጊዜ ገደብ የለውም። መልካም። እሺ ከመሬታችን በፊት ደግሞ ማለት የምትፈልጊው ማስተላለፍ የምትፈልጊው መልእክት ካለ? ኦኬ የምጋብዘው ምንድነው አዳዲስ ፓርትነሮች ወደኛ መጥተው አብረው እንዲሰሩ የተሳካ እንደሚሆንልን ከዚህ በኋላ በሰፊው ሀገራችንን ከውጭው የገበያ ግንኙነት ጋር በደንብ እንደምናገናኝ ተስፋ አድርገን የጀመርነው ስራው ያንን ነው ብለው። እሺ አመሰግናለሁ። በቅድሚያ እስኪ እንታወቅ ማለበት እንዲሁም የስራ ድርሻ? እሺ አቤኔዘር ታደሰ እባላለሁ የድርጅቱ አይቲ ማኔጀር። ያው እንግዲህ በዛሬው ቀን ደግሞ አዲስ የአፕሊኬሽን ይዛችሁ ልመጣችኋልና እስኪ አፕሊኬሽኑ ምን አይነት ነው? ምን አዲስ ነገር ይዞ መጥቷል? ኦኬ አፕሊኬሽናችን ሞባይል መተግበሪያ ቤዝድ የሆነ ኒውስ24 የሚባል አፕሊኬሽን ነው። ይህ አፕሊኬሽን አሁን ላውንች የምናደርገው በኢኮሜርስ ካቴጎሪ ነው። ማለትም ሁለት አይነት ወይ ነው ያለው። ከሀገር ውስጥም ወደ ውጭ ላሉ ከስተመሮቻችን አገልግሎት እንሰጣለን። ከውጭ ሀገርም ሃይ ኳሊቲ ብራንድ የሆኑ እቃዎችን ኢትዮጵያ ውስጥ ሆኖ አንድ ሰው በኢትዮጵያ ብር ማዘዝ የማይችላቸውን እቃዎች በእኛ ፕላትፎርም አማካኝነት እነዛን እቃዎች ማዘዝ እንዲችል ነው ያደረግነው። ጀርመን ሀገር ላይ ፋሽን ኢንዱስትሪ ላይ ያለ ፕሮዳክቶችንም እናስገባለን። ግን አፎርዳቢሊቲው ኢትስ ቤዝድ ኦን ዘ ከስተመር ታይፕ ከታችኛው እስከ ላይኛው ከስተመር ለሁሉ አገልግሎት የሚሰጥ ፕላትፎርም ነው ይዘን መጣ ነው። iOS ላይም እንግዲህ በአፕ ስቶርም በፕሌይ ስቶርም ማግኘት ይችላሉ ማለት ነው። ይሄን ሁለቱም ላይ ማግኘት ይችላል። በiOSም ለአንድሮይድ ዩዘርም አፕ ስቶር ላይም ፕሌይ ስቶር ላይም ጭነናል። የተለያዩ ሰዎች የተለያዩ ነገሮችን ደግሞ ከሚገበያዩባቸው ፕላትፎርሞች እስኪ እናንተን ፕላትፎርም ምን ለየት ያደርገዋል በታስባለ? ከረንትሊ ከኢትዮጵያ ስነሳ ኢትዮጵያ ላይ እንዳልኩሽ በቢዝነስ ኮንሰፕቱ ኮሜርስ አፕሊኬሽኖች ማለት ይችላል። ከቢዝነስ ኮንሰፕት አንፃር የሚጀምራቸው እንዳልኩሽ ከሀገር ውስጥ ሀገረኛ ፕሮዳክቶችን የባህል አልባሳትን ባልትና ውጤቶችን እንዲሁም ሀገራችን ውስጥ ሃይ ኳሊቲ ከውጭ ዓለም ጋር የሚወዳደሩ ፕሮዳክቶችን የሚያመርቱ ድርጅቶችን ወደ ውጭ እንዲልኩ ማድረግ ይቻላል በእኛ ፕላትፎርም። እንዲሁም ከውጭ ወደኛ እንዳልኩሽ ማስገባት ይችላል። ለየት ያለ ነገር ይዘን የመጣ ነው። የራሳችን ኒውስ24 ካርድ ይባላል። አንድ ከስተመር ገንዘብ ስላለው ቀድሞ ኦርደር ማድረግ ያለበት ኒውስ24 ካርድ ነው። የኛ ፕላትፎርም ላይ አንድ ዩዘር ሬጅስተር ሲያደርግ የመጀመሪያው ማድረግ የሚጠበቅ ነገር ኒውስ24 ካርድ ኦርደር ያደርጋል። ከዛ እኛ ክሬዴንሻሉን እንልክለታል። እዛ ክሬዴንሻል አማካኝነት ከስተመራችን ኦርደር እናደርጋለን። ላይ ፕሪፔድ ካርድ ማለት ነው። በብዙ የገንዘብ አማራጮች አሉ። ኦን የገንዘብ አማራጭ ያን ካርድ ሲገዛ ከዛ በኋላ ኦርደር እያደረገ መጠቀም ይችላል በዛ ካርድ ማለት ነው። ከዛ በመቀጠል የኛ ከስተመሮች በጣም ፍሪ ኢዚ ፔመንት ኢንተግሬሽን ያለው ሌሎች ፔመንት ሜተዶችን መጠቀማቸው ካርዱ ካላቸው መግዛት ይችላሉ። መልካም። እስኪ አንድ ድርጅት ደግሞ ለምሳሌ የእናንተ አፕሊኬሽን ላይ መሸጥ ቢፈልግ አንድ ነገር እንዴት ነው መስፈርቱ? ምን ማሟላት አለበት? አንድ ድርጅት ያው ህጋዊ መሆን አለበት። እኛ ጋር መምጣት አይጠበቅበትም። አፕሊኬሽኑን አውጥቶ ህጋዊነቱን አስገብቶ እኛ ቬሪፋይ እንዳደረግነው ስራ መጀመር ይችላል። እንግዲህ እናያለን። እስኪ ድርጅቶች ብቻ ነው ማለት ይሄን ነገር ማድረግ የሚችላል? አንድ ግለሰብ ለምሳሌ በተለያዩ ነገሮችን የሚሸጥ ስራ ከሆነ ያ ግለሰብ በዛ ላይ እንትን ማለት አይችልም? ይችላል። ዲፔንድስ ኦን ሂዝ ፕሮዳክት ግለሰቡ ማለት ነው። አንዳንዴ ህጋዊነት የሚያስፈልጋቸው ፕሮዳክቶች ካሉ ህጋዊነቱን እንጠይቀዋለን። ለምሳሌ አሁን እንደ ኮስሞቲክስ አይነት ፕሮዳክት ቅባት የሚያመርቱ ህጋዊነታቸውን እንጠይቃቸዋለን። ከዛ ውጭ ያለ ፕሮዳክት ላይክ አን አርቲስት የሆነ ፕሮዳክት ካለ ያው ፊዚካል ፕሮዳክት ካንሰል። በጣም ደስ ይላል። ስለዚህ ግለሰቦችም ሆኑ የተለያዩ ድርጅቶች ይህንን ተቀላቅለው እንግዲህ መገበያየት ይችላሉ ማለት ነው። በጣም መልካም። እናመሰግናለን። አመሰግናለሁ አቤኔዘር። እሺ ቴንክ ዩ።
በዛሬ በኩል ፕሮግራማችን በአርቲስት ቲቪ የሚቀርበው የናንተ ተወዳጅ ከሆነ ፕሮግራም መካከል የኩል ፕሮግራም አቅራቢ የሆነችው እንግዲህ ሊያ ኤልያስ የኒስ 24 ካምፓኒ ብራንድ አምባሳደር የሆነችበትን ፕሮግራም ወደ እናንተ አስተላልፈን ነበር። እንግዲህ እኛ ከዚህ ደስታችንን ወደ እናንተ አጋርተናል ማለት ነው። እስካሁን ድረስ ደግሞ ቆይታችሁን ከኛ ጋር አድርጋችሁ ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። የዛሬው ኩል በዚህ ተጠናቀቀ። ቻው ቻው።